እነዚህ ጻናት እንዲያልቁ እነዚህ ታላላቆች የሉም አሁን እነዚህ እንዲያልቁ ዶላር ያዋጣሉ ምን አለበት ውሃ ፓምፕ የሚወጣበትን ገንዘብ ያዋጡላችሁ የሞትን ስፖርት ለማንቀሳቀስ መጣው እንጂ ባሁን ሰዓት ይናል እንትን ያለን ግን ስፖርቱ ሲሞት የምትወደው ነገር ሲሞት ማየት የለበትም ከዚህ በፊት ዓለምን እነ ሞንጆርኖን ምናምን አግዶ ነበር በዛው ቢቀጥል ኖሮ ዛሬ ሁሉ ነገር ማለት ነው ሳይድ ስትል የነበረች ሴትዮ ቅርጫት ኳስ ደሞ ተምራንሷ ይሄ ነው የስፖርቱ በቃ ሃይባ ያቷል ትራንስፎርመር ይሰርቃሉ መቀሌ ውስጥ ብዙ ድርጊት ነው እየተፈጸመ ያለው ህዝብ እንዲያማርርና ጊዜያዊ መንግስቱ ነው እንዲል ማለት ነው ትልቅ ወንድሙን የገደለበት ማመሰል መለስና ስብሃት ናቸው የገደሉት ጠቅላይ ሚኒስትር ዶክተር አብይ ወደ መቀሌና ወደ አክሱም ሄደው ነበር አክሱም ላይ ህዝቡ እንዳላቸው ልንገር ጠቅላይ ሚኒስትር ኃይለኛ የውሃ ችግር አለብን የውሃ ችግራችንን ይፍቱልንና እንደ አክሱም ሐውልት እዚሁ ሐውልት እናቆምሎታለን ጀነራልን ባዮች በቅርብ ጊዜ በዓለም አቀፍ ደረጃ ባሉ የተጓሩ ሲቪክ እነዚህ ማህበራትና ሌሎችም በእነሱ አማካኝነት ያሸባሪ ሊስት ውስጥ ይገባሉ እንደ ውጭ ያላችሁ ተጋሩ አሁን ይህን ስታዩ ምን ትሉ ይሆን አንዴ ደብረጽዮን ነኝ አንዴ ጌታቸው ነኝ ምን ያደርግለታል የትግራይ ህዝብ ምን ማረጉለት ፖለቲከኞች የሚፈልገው ጽሁፋን የሚፈልገው ትምህርት ቤት ነው ከዚህ ፍታሳይ ድንጋይ ላይ ተቀምጦ ሲማሩ በየጊዜው እንደዚህ አይነት ነገር ቪዲዮዎች ማን እናመጣለን ይሄንን እንትን እንደማድረግ አሁንም ዛሬ ትግራይ ተሰር ማንንም ታሸንፈው ይሄ ኃይል እነ ደብረጽዮን ይሄ ኃይል ቡድን ወደ ስልጣን እንዳይመጣ እኔ ሁሉንም ጥረት አድርጋለሁ ገደልም ሲባል ማይገደል ከሆነ እንትን ማፍንም ሲባል ማያፍን ከሆነ ራሱ ላይ እርምጃ እንወስዳለን ያለው እና ተመልከተው አንድ የሆነ ፋሺስት ነው ደም የጠጣ ምናምን ተመልከተው እጁን ምናምኑን ሰውነቱ ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል የምትመለከቱት በአማራጭነት የመጣው አዲስ ጉዳይ ቻናላችን ነው ዛሬም እንግዲህ እንደተለመደው ፕሮግራሙን አዘጋጅተን ወደ እናንተ እናደርስላችሁ ጋዜጠኛ አርያ ተስፋ ማርያምና ሮቤል ምትኩነን መልካም ጊዜ እንደወላችሁ ኮዲዮ ተመኘን እንዴት ናሪያ ሰላም ነኛል እንግዲህ አንድ ሁለት ማሟሟቂያዎች አሉን ወደነሱ ወደ ዋና ርዕሰ ጉዳያችን ከመግባታችን በፊት ቻናላችንን ሰብስክራይብ ሼር ማድረጉን አትርሱ ቪዲዮን ሲጀምሩ ደግሞ ላይክ አድርጋችሁ ጀምሩ እዚህ አዲስ ጉዳይ ላይ እንዲቀርብላችሁ የምትፈልጉት ማንኛውም አይነት መረጃ ለፕሮግራም የሚመጥን ማንኛውም አይነት መረጃ በዚህ ከስር በሚታየው የቴሌግራም ቁጥራችን በጽሁፍ ልታደርሱን ትችላላችሁ እኛ ደግሞ መልሰን ወደ እናንተና ወደሚመለከተው አካል ማቅረቡን እንቀጥላለን ማለት ነው ከዚህ ጎን ለጎን ደግሞ ፕሮግራማችን ተጠናክሮ እንዲቀጥል በኢትዮጵያ ንግድ ባንክ አርያ ተስፋ ማርያም 1375 369 919 የንግድ ባንክ አካውንት ቁጥራችን ነው በዛ ላይ ደግሞ ድጋፍ ብታደርጉልን በተከታታይ የተሻሉ ፕሮግራሞችን ማቅረቡን ወደ እናንተ እንቀጥላለን ማለት ነው እንግዲህ የኢትዮጵያ ኤሌክትሪክ አገልግሎት ከሚያዝያ ወር እስከ ሰኔ ወር ድረስ የፍጆታ አገልግሎት ታሪፍ ተመን ጭማሪ አድርጋለሁ ማለቱ ተሰምቷል ከዚህ በፊት እንግዲህ የዋጋ ጭማሪ ተደርጎ እንግዲህ ሰዎች ብዙዎች ቅሬታቸውን እየገለጹ ነበር አሁን ደግሞ እንግዲህ ተጨማሪ ታሪፍ እንደሚኖር መረጃዎች ወጥተዋል የመኖሪያ ቤት ታሪፍን በተመለከተ እንግዲህ ከ51 እስከ 100 ኪሎዋት የሚጠቀሙ ደንበኞች 1 ብር ከ49 ሳንቲም ከ101 እስከ 200 ኪሎዋት 2 ብር ከ67 ሳንቲም ከ201 እስከ 300 ኪሎዋት የሚጠቀሙ ደንበኞች 3 ብር ከ84 ሳንቲም እንደሚከፍሉና በየኪሎዋቱ መጠን ክፍያው የሚለያይ እንደሆነ እንግዲህ የወጣው መረጃ ያሳያል የአገልግሎት ክፍያው ተመንም እንደ ኪሎዋቱ ይለያያል ለድረ ክፍያው ከፍተኛው 45 ብር ከ80 ሳንቲም ሲሆን ለቅድመ ክፍያ 15 ብር ከ97 ሳንቲም መሆኑን ለማወቅ ተችሏል እንግዲህ ይሄ ነገር ደግሞ የሚያሳየው ምንድነው በዚህ የሚቆም እንዳልሆነ ጭማሪው የሚያሳየው ህብረተሰቡ ላይ ጫና ማህበረሰቡ ላይ ጫና እንዳይፈጠር በየ3 ወር የፍጆታና የአገልግሎት ታሪፍ ጭማሪ እንዲደረግ ውሳኔ ተላልፏል ነው የሚባለው እንግዲህ ደግሞ ሌላ ከ3 ወር በኋላ ደግሞ ከሰኔ በኋላ ደግሞ ሌላ ይባላል ማለት ነው ቫትና ታክስ ብለው ነበር አግባብ አይደለም ከመስከረም ወር ጀምሮ እኔ የሚገርም ነገር ከ6 እስከ 700 ብር ነበር መብራት መከፍለው አሁን የመጣብኝ ስንት ነው ታውቃለህ ያለፈው ወር 2200 ብር ሁለት እጥፍ ማለት እንዴ በጣም 3 በለው እንጂ 3 4 እጥፍ ነው እንጂ እና ልክ አይደለም ይሄንን ነገር ቢታሰብበት ጥሩ ነው ደሞኮ ይሄንን ዘገባ በሪፖርት ላይ ከተሰራ በኋላ ፍጥጥ ብለው አይ ጭማሪ ያላደረግንም ይላል ከዚህ በላይ ጭማሪ ምን አለ ታዲያ እንግዲህ ያው ነው አይ በ3 ወር እንግዲህ ጭማሪ ተብሎ እንግዲህ መጠበቅ ነው ኮዲው ባንድ የሚቆም እንዳልሆነ መረጃዎች ነው እንግዲህ የወጣው መረጃ ነው የሚያሳየው እንግዲህ ሌላው መረጃችን ምንድነው እዚህ መረጃውን ያስናቀረ ፎቶውን ይመለከቱታል ተመልካቾቻችን ኢትዮጵያ ሪዮ ኦሎምፒክን ስናስብ በጣም አንገት የደፋችበት ነው የተሽማቀቀችበት የዋና ስፖርትን
ለ8 ዓመታት ከዛ በፊት መርተው የነበሩት ግለሰብ አሁንም ተመልሰው እንግዲህ ደግሞ ወደ ፕሬዝዳንትነት መጥተዋል የሚል የሞክሽ አባት ናቸው። ሮቤል ይባላል ልጃቸው። እንግዲህ አንተ ነሱ ሊሮጣችሁት አንተ ቦርጭ ያለ እንግዲህ ያኔ ከነቦርጩ ብዙዎችን ዓለምን ያስገረመው የሱ አባት ናቸው። ከ9 ዓመት በፊት ነው እንግዲህ ሪዮ ኦሎምፒክን እሳቸው ልጃቸው ሮቤል ኪሮስን እንዲሳተፍ ያደረጉት። እንግዲህ በዛም በወቅቱ ከፍተኛ ትችት አስተናግደው ነበረ። አሁን በድጋሚ የዮሐና ትችት ብቻ አይደለም እንጂ ዓለም ላይ ነው ይሳቁብን። ተሳቀብን እሱማ ግልጽ ነው። የዮሐና ፌዴሬሽን ፕሬዝዳንት ነው መጣቸው ሰምቷል። እንግዲህ ድጋሚ ነው አቶ ኪሮስ ሀብቴ በአጠቃላይ ከተሰጠው 12 ድምጽ 9 ድምጽ በማግኘት ችሏል። እንግዲህ እሳቸው የሚሉት ምንድነው ቃለ ምልልሳቸው ላይ እንደሰማ ነው የዮሐና ስፖርት ሞቷል እና እኔ ሌላ ስራዎች ሌላ ፊልድ ውስጥ ገብቼ ነበረ ግን ያንን የሞተ ስፖርት ላነሳ ነው የመጣሁት ብለው በኦሮሚያ ክልል ተወክለው ነው የመጡት እና እንግዲህ እኔ በጣም ይገረመኝ በእርግጥ ሞቷል ዋና ስፖርት በፊትም አልነበረም አሁንም ሞቷል ግን የገደለው ማን ነው እሳቸው በተመልሼ መመረጥም ፍላጎት አልነበረኝም ሞተተኛ በቃ በ4 ዓመት እኔ ያደራጀውትን 4 ሚሊዮን ብር በየአመቱ ከዓለም አቀፉ $33,000 ያገኛሉ ያያገኙ እንኳን ውድድር አልነበረም ከዛ ሰዎች ሲናገሩኝ እንጂ እኔ ውድድሩን ፈልጌ አይደለም ወደ ሌላ መስክ ላይ ገብቻለሁ የሞተን ስፖርት ለማንቀሳቀስ መጣው እንጂ ባሁን ሰዓት ይናል እንትን ያለን ግን ስፖርቱ ሲሞት የምትወደው ነገር ሲሞት ማየት የለብም በቃ ያን በተለይ ከዛሬ 9 ዓመት በኋላ ጭራሽ አለ ለማለትም ያሳፍራልና ላነሳው ነው የመጣሁት ሲሉ በጣም ምኑ ነው የሚያነሱት ገለውት ይገርምት ይጥላልና ስፖርቱ እንግዲህ በየዘርፉ ብዙ መቀለጆች ይታዩበታል እኔ ምለ እንትና እዚህ አዲስ አበባ ነው ያለችው ሚሚ ስብሃቱ እሷም ቅርጫት ኳስ ፌዴሬሽን ማታቀው ውስጥ ፌዴሬሽን ነው ምናምን ብላ ከእንትና ጋር ሆና ነበር አሸብር ጋርና ለምን እሷም ወደ ቅርጫት ኳስ አትመለስም ምንጭቃ እንግዲህ አሁን ጄኖሳይድ ስትል የነበረች ሴትዮ ቅርጫት ኳስ ደግሞ ተምራን እሷ ይሄ ነው ስፖርቱ በቃ ሃይባ ያቷል ማለት ባህልና ስፖርትም ባዶ ቤት ማለት ይቻላል ያው ሁሉ ሙስና እየተፈጸመ ያ ጋዜጠኛ እዛ ሄዶ ከቢሮ እንዳታስገቡት እኮ ነው የተባለው ፋና ምን እንደሚሰራ ማድግራ ነው የሚገባ እና ስፖርቱን መግደል ነው ያዙት ባህልና ስፖርትም ባዶ ሆኗል አምባሳደሩም ከወጡ በኋላ ይበልጥ ነው ባዶ የሆነው አምባሳደር መስፍን ደና ይዘው ነበርና በቃ ይሄ ነው ገባ እንግዲህ አሸብር ያጨማለቃት አገር ስፖርት በቀላሉ ይድናል ማለት አይቻልም ግን እነዚህ ሰዎች አሁን ከአካባቢው ካራቁ በአዲስ ኃይል በአዲስ አስተሳሰብ በስፖርት ውስጥ ባለፉ ሰዎች እስኪተኩ ድረስ እንዲህ የተጨማለቀ ይቀጥላል እንግዲህ ያው ያሳዝናል ሁሌም እኛ የሚያሳዝነው ህዝብና ሀገሪቷ መቀለጃ መሆኗ ነው እንግዲህ ይሳካላቸዋል አይሳካላቸውም ወይ የሚለው እንግዲህ እና ያለን አቶ ኪሮስ ሀብቴ ግን ተመልሰው መጥተው ዋና ፌዴሬሽን እንግዲህ በድጋሚ ሊመሩ ነው ከዚህ በፊት ወደ 8 ዓመት መርተዋል አሁን ደግሞ እንግዲህ ተመልሰው መጥተዋል ምን ይሆናል የምናየው ነው እንግዲህ ወደፊት ወደ ዋና ርዕሰ ጉዳዮቻችን እንግባ እንግዲህ ከእሑድ ምሽት ጀምሮ ሚስጥራዊ ትዕዛዝ ተላልፎ ነበር በትግራይና ምንድነው ዝግጅቱ በምን ሱዳን ነበር እሱን ነገር እንመልከትና ሌሎች ጉዳዮችም አሉ አብረን እናነሳቸው ከእሑድ ዕለት ጀምሮ አደመ ቡድን ሚስጥራዊ ትዕዛዞች ተላልፎ ነበር ኮሚቴ ላይ በቀደም ይቅርታ ቆረጥኩ ያነበብኩ ነበር አደመ ምንድነው አደመ ሲሉ በሰነበርቱ ተመልካቾቻችን እንዲያውቁት ዓለም ገብረዋት ደብረጽዮንና ሞንጆሪ ነው የነሱ አደመ ማለት ዓለም ገብረዋት ደብረጽዮንና ሞንጆሪ ነው ማለት ሶስቱን የዋት ቁልፍ ሰዎች ስመጻሪያ ዘና ተጋሩ ናቸው የትግራይ ተወላጆች ይሄንን ስም ያወጡላቸው መልካም እንግዲህ በአዲግራት ከተማ በቀደምለት ከ9 ሰዓት ጀምሮ መንግስታዊ ቢሮዎችን ከዛ ነበር ለመጀመር የታሰበው ምክንያቱም አይክ በዛ ከተሳካ ካልተሳካ የሆነ ችግር ቢፈጠር ወደ ኤርትራ ለመሸሽ ይመስለኛል እንግዲህ መርገር ጠርገው የለ በዛ ምክንያት ነውና ከኮር 151 ከአርሚ 15 የተወጣጡ አሃዶች ነበሩ የተዘጋጁት ከኮር 151 ክፍለ ሰራዊት ፈንቅል ሻለቃ 4 ከፊት ቀድሞ እንዲገባ ነበር የተባለው እንደዚሁም ከሻለቃ 4 በተደራቢነት ከመቀሌ መጣች አሃዱ ነበረች እና እንደዚህ አይነት ዝግጅት ነበር የተደረገው ከዛ በኋላም በመቀሌም በሁሉም ቦታዎች ላይ ከሌሊት ጀምሮ እስከ ቀትር 6 ሰዓት ሰኞ እስከ ትላንት ድረስ ኦፕሬሽኑን ለማጠናቀቅ ነበር በየአካባቢው በነበረው ጠንካራ እንቅስቃሴ ምክንያት ብዙዎቹ ሊከሽፉ ችለዋል ለምሳሌ እንግዲህ አቶ ኪዱ ይባላሉ የምስራቅ ዞባ የጸጥታ ደህንነት ኃላፊ ናቸው ከመቀሌ በመኪናስ በመሄድ ላይ ሳሉ ታገቱ በማን በአርሚ 22 አርሚ 22 አዛዥ ማን ነው
መዲድ እናመጻው ቤት ሐሪያት ናይ ጋንታ ብሽም ወረዳ ድግራት መምሲ ደው ኢለ ኸላ ባዕለይ ይፈተን ከም ዘዋ ከም መንግስቲ ጸጥታ ኮሚቴውን ይወሰና ስለዚህ ኸላዚ ጸኒህኒ ይወል እኔ ማላቀው ኬላን ይጠበቀኝ እዛ ላይ ነው የተያዝኩት ነው የሚሉት ካሴራሪ ነው ካው መታወቂያ ሳይዋቸው ናይ ዘዋ ጸጥታ ዲኻይለም ወይ ላይ ተድልያ ኻይለም ወሪደም ሱፐርማኒ ደሊኒ ለየም ዓለም ሰደሪና ዛዝና ይለምኒ ናለ ሰደር ክስበክ ተሰዓት ሙሉ ኮፊል ጸዳ 2 ሰዓት ሙሉ ታገቱ እዚ ለሊ 10 ሰራዊት ነው ናይዘሉ ዓለም ሰገድ ናይ አርሚ 15 ኮርሚትን 51 አዛዚ እንግዲህ ቅድም መግቢያችን ላይ እንደነገርኩ የ151 እና አርሚ 15 አዛዥ ነው ዓለም ሰገድ የሚባል ነው አሉ እነዚህ አዲግራትን ምናምን አካባቢዎች እንዲያጠቁ ቅድም መጀመሪያ ታቅዶ የነበረ ማለት ነው ኮርሚትን 54 አዛዚ ስለዚህ እዚህ ንሱ ኢለውኒ ባይ ነው ጽበኸፊለ መጽዩ ናብ ቤት ሐሪያት ባል ቤት ምርተለው ናውና ሐናይ አይከድን ጌተ ማሪያ የሚባል ወደዛ እንሄዳለኝ ዓለም ሰገድ መጣ ከሁለት ሰዓት በኋላ አልሄድም አሉ ተደጋራ ፖሊስ ጣቢያ ወሰደኒ ተደጋ ሙጻወርደ ኦፊስ ተሊካና ኦፊስ ካወሰደኒ ወይ ካና ቢሮ ወሰደኒ ህጋው ሰበየን ካዚ ወሳይ ናብ ዘይፈልጦ ማሰርተ ይከድን እኔ ህጋዊ ሰው ነኝ ከፈልክ ወደ ቢሮ ከፈልክ ወደ ሌላ ቦታ ወሰደኝ እንጂ ወደዛ አልሄድም አልኩታል አር ክብርሃሉ ብዙሉ ዝባል ናይ ሰራይ ዲሞክራሲ ባታ ዘይሩ ህግን ስርዓት ነው ዘሎ አዲ አብዘ ማህደር ለአዲ ኩም ገርካለ ተተብለኑ አጋምነት ይውልን ተከለ ኮንት ባይና መወዳቱ ህግና ስርዓት ባለበት ሀገር መመሪያ ባለበት ሀገር እንደዚህ አይነት ድርጊት ማዕሾ ዝባል ናይ አርሚ ሳደርለው ነው ደውሉ ወደ ማዕሾ እንመጣለን እንግዲህ የዛ አዛዥ ጋር እንይዳልኛል ሸለዮ አብኒ ታርገን ሳአው ነው ደውሉ ረኸብኒ ዳያቱ ዘለ አይለየውን ዘይሩ ተራዱ ዝብለምዚው አኔ ራድ እና ጫካ ኸይደለም ካው ናባይም ጻይሎ ታጅበ ብሱር ይኸውልህ ወደኔ ያምጣዋለው ማዕሾ ከዛ በኋላ ታጅቤ እንደስረኛ ወደሱ ሄድኩኝ ዳጋ መስካም ኸይደ ተካምቢ ናይ ዲዲአር ተሰመሉ ናይ ዲዲአር ባታይ ግን እዚ ናይ ሰዋት በሰሪ ወይን ዘለ ባለ ባለማት ስለዚህ እዚ ይኸውልህ ካምፑ የዲዲአር እንትኖች ታድሶ መስኩበት የሚሰለጥኑበት ነው እዛ ሲደርሱ ምን እንዳዩ ታውቃለህ ማሰሪያ ካምፕ ሆኗል ማጎሪያ እንግዲህ ይሄንን ይመስል ነበር ከዛ በኋላ ይሄ እንግዲህ ዳጋ ሐሙስ ላይ የአካባቢውን የጸጥታ ኃላፊ የትናንት ሰኞ ነው አዎ ትናንት ሰኞ ነው ይሄ አፍነው ለመውሰድ ሲሞክሩ ነው ይኸውልህ አናስወስድም ብለው ወጣቱ ሌቦች ናቸው አንተ ውሸታም እንግዲህ በእንደዚህ አይነት ሁኔታ ነው ህዝቡ ሲከላከል የዋለው በትላንትናው ዕለት ያሰቡት እና ያቀዱት አልሆነላቸውም ከዛ በኋላ ወደ ስብሰባና ወደ ሌላ አቅጣጫ ነው ሄዱት መልካም እንግዲህ ከነዚህ አራት ሰዎች ጋር በተያያዘ ውሳኔውን ተግባራዊ እናደርጋለን ፌስቡክ እንግዲህ ላይ የሚለቀቁ እንደዚህ ማህበራዊ ሚዲያ ላይ የሚለቀቁ ፎቶዎች ያዝናናሉ የመዲድን ፎቶ እያየን ነበርና ተግባራዊ እናደርጋለን ሲሉ እነዚህ አራት ሰዎች እንቅስቃሴ ጀምረውና ምንድነው ተግባራዊ የሚያደርጉት ነገር እሱን ነገር እንመልከት እነዚህ ሰዎች በትላንትናው ዕለት ምሽት ላይ በጌታቸው ረዳ ደብዳቤ የግድ ደብዳቤ ወጥቶባቸዋል ወድም በይተይ ማዕሾ በየነ መዲድና ምግበ ናቸው ደብዳቤው እንደዚህ እንደምታየው ነው እነዚህ አራት ጄኔራሎች እንግዲህ ከዚህ ደብዳቤ ቀደም ብሎ ምንድነው መሰለው ነው መዘክር አባዲ ዘሙን የለቀቀው ያለው ነገር ይሄ ደብዳቤ ከመጻፉ በፊት ነው የአራቱን ሰዎች ፎቶ ለጥፎ ከትላንትና ወዲያ እሁድ ማምሻውን የለቀቀው እነዚህ አራት ጄኔራል ነን ባዮች በቅርብ ጊዜ በዓለም አቀፍ ደረጃ ባሉ የተጓሩ ሲቪክ እነዚህ ማህበራትና ሌሎችም
በእነሱ አማካኝነት የአሸባሪ ሊስት ውስጥ ይገባሉ በዓለም አቀፍ ደረጃ እነዚህ አራት እና እንቅስቃሴ መጀመሩን ነው የገለጸው። ይሄ በተገለጸ በተወሰነ ሰዓት ልዩነት በትላንትናው ዕለት አራቱም ላይ ጌታቸው እርምጃ ወስዷል። ወደሱ ገባለን በስፋታ እና የአራቱ ሰዎች ግን በሽብርተኝነት ሊስት እነዚህ ለማስገባት ከፍተኛ እንቅስቃሴ ተጀምሯል። የአርሚ ኮሚሽነር 22 አዛዥ ስለሳቸው አንድ ነገሮች ጨምራሉ ብለ ነበር። በጣም ጥሩ። ይኸውልህ እዚህ ላይ ይሄ እንግዲህ ምስሉ ላይ የምትመለከተው ፀሐዬ ሀርገጽ ይባላል። የአርሚ 22 ኮሚሳር ነው። በትላንትናው ዕለት ደሴ አሸናፊ እንዳወጣው ትላንትና መጋቢት 1 ክፍለ ሰራዊት ያለበት አርሚ 22ን ይዞ አሪድ የሚባል አካባቢ ነበረ እና ኦፕሬሽኑ የግድ እናካሂደዋለን ብሎ ነበር እና ከነዚህ ከደቡብ ካሉ አርሚዎችም ጋር ተግባብተናል አለ ይሄው ፀሐዬ የሚባለው እና ይሄንን መመሪያ አልቀበልም የሚል የሰራዊቱ አባል ግደልም ሲባል የማይገድል ከሆነ እንትን ማፍንም ሲባል የማያፍን ከሆነ ራሱ ላይ እርምጃ እንወስዳለን ያለው እና ተመልከተው አንድ የሆነ ፋሺስት ነው ደም የጠጣ ምናምን ተመልከተው እጁን ምናምኑን ሰውነቱን እና ነገር ግን ይሄንን ሲል ብዙዎቹ አልተቀበሉትም። ነገር ግን እልም ያለ ፋሺስት ነው። ይሄን ሰውዬ ከነዛ ቀጥሎ በሊስት ውስጥ ያዙት የሚል መመሪያ ነው የተላለፈው። መልካም። በሌላ በኩል እንግዲህ ደብረጽዮን ትናንትና ከህዝብ ጋር በሚል ደግሞ ስብሰባ ጠርተው አካሂደዋልና ምን ጉዳዮች ተነሱ በዛ ስብሰባ? የታገደው ቡድንስ እንደዚህ ስብሰባ መጥራት ይችላሉ ማካሄድ ይችላሉ? አዎ በጣም ጥሩ። በመጀመሪያ ደረጃ ይህንን ስብሰባ ማካሄድ በጭራሽ አይችሉም። ህወሓት በምርጫ ቦርድ ታግዷል። የታገደው ከምንም እንቅስቃሴ ተገደብ ወይም ክልከላ ጥዬብሃለሁ ለህግ ተገዢ አይደሉም። ልብ በል። ታስታውስ እንደሆነ 2012 ምርጫ አካሄድናል ምርጫ ቦርድ ሳያውቀው ማለት ነው። አሁንም ደግሞ ትላንትና እና ሰሞኑን ህዝብ እየሰበሰበ ለህግ ለምርጫ ቦርድ ህግ ለሀገሪቱ ህግ ለህገ መንግስቱ ተገዢ እንዳልሆኑና እንደማይገዙ የሚያሳይ እንቅስቃሴ ነው እያደረጉ ያሉት በማን አለብኝነት። ይሄ እስከየት ይሄዳል አብረን እናየዋለን። ነገር ግን በማን አለብኝነት እየገፉበት ነው ይሄን ነገር። ትላንትና ሲያነሳ ምልያው የተለመደውን ነገር እኛ እንደምታውቁት አለ ኢህአዴግም ሆነ ብልጽግና ሁሉም የየራሳቸው ፓርቲዎች አላቸው፣ የራሳቸው የክልል ምክር ቤት አላቸው። ኦሮሚያም አለ፣ አማራም አለ፣ ምናምን አለ። ትግራይ ግን የነበረውን ህጋዊ ምክር ቤት ያፈረሰው ጌታቸው ነው ያለ ጌታቸው ቡድን ነው። ምርጫው ስተት ነበር ብለው አምነው አይደል ደቡብ አፍሪካ ሄዱት የፈረሙት እና ህዝቡን እንደምን እንዳዩት አላቅም። አንደኛ እዛ ተሰብሳቢ የነበረው በሙሉ አብዛኛው ካድሬ ነው እና ይሄ ምንድነው 1 ለ5 እነዚህ ጉጅለ ልማት ምናምን የምትላቸው ናቸው። ያነሳቸው የነበሩ ነገሮች ስም ማጥፋትና ስም ማቆሸሽ ነው። በእያንዳንዱ ንግግሩ ላይ ህወሓት ጌታቸው ሊያፈርሳት ሞከረ፣ እንደዚህ ሊያደርጋት ሞከረ ነው የሚለው እና አትፈርስም እናንተ ያላችሁ ልጆቻችሁን የገበራችሁበት ድርጅት ልጆቻችን እኮ አይሉ የሱ ልጆች አትላንታ ናቸው። ከሁለት ሚስት የወለዳቸው ልጆች አትላንታና ካሊፎርኒያ ነው ያሉት። ልጆቻችሁን ገበራችሁልን ቢል ነበር ጥሩ እና ሊያጃጅሉት ይሞክራሉ ህዝቡንና እኔ ይሄ ነው የምትለው ቁም ነገር አልሰማውበትም። 40 ደቂቃ ምናምን ሰምቼውና ምንም ቁም ነገር አታገኝበትም። ያው ስም ማጥፋት ነው ያዘውና ከሞላ ጎደል ምልስ ያነሳቸው ነገሮች እንደተጠቀስኩልኝ። መልካም። እንግዲህ በተመሳሳይ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ትናንት ጋዜጣ መግለጫ ሰጥተዋል። ማምሻውን እንግዲህ እዛ ላይ የተነሱ ነገሮች አሉ። እነሱ ምንድናቸው የሚለውን እንመለከታለን። ከዚህ ጎን ለጎን ለጀነራል ታደሰ ወረደ ማስጠንቀቂያ ሰጥተዋል። ቀድመን በጨረፍታው አንስተናል። ወደ 4 የሚጠጉ ጀነራሎች ታግደዋል።
በዛ ላይም እንግዲህ ያለውን ነገር አንድ ላይ አድርገን ምንድነው እስቲ የሚሆነው ነገር ብለን አብረን እንመልከት። አዎ በጣም ጥሩ እንግዲህ ምንድነው የሆነው በመጀመሪያ ለታደሰ ወረደ ነበር ማስጠንቀቂያ እንትን ያለው ከተጻፈው ደብዳቤ ውስጥ ለትግራይ ህዝብ ህልውና ትልቅ ጉልበት ሊሆን የሚገባው ሰራዊታችን እስካሁን የሚገባውን ትኩረት በማጣቱ ያጋጠመው ስቃይ እንዳይበቃው ማህተም ወደ መቀማት ገብቶ እንዲባክን ማድረግ ውስጣችን ላይ ያለው የማያባራ ግጭት ተፈጥሮ ለጠላቶቻችን እንድንጋለጥ ከማድረግ አልፎ ሌላ የሚያመጣው ጠብን ነገር የለም ምናም በማለት እንትን ካደረጉ በኋላ ይሄ ነገር በአስቸኳይ መቆም እንዳለበት ይሄንን ደግሞ ለማስቆም ግዴታ ያለበት የጸጥታ ዘርፍ ኃላፊው ታደሰ ወረደ ጥብቅ ማስጠንቀቂያ ሰጡት። ከዛ ወደ እንግዲህ በትላንትናው ዕለት 3 ጀነራሎች ናቸው ማለት የታደሰ ወረደ ማስጠንቀቂያ ነው የነሱ እግድ ነው እና በዚሁ መሰረት መዲድ ምግበና ማዕሾ በየነ ላይ ነው እርምጃ የተወሰደው። እነዛ ላይ ወድም በይተይና ዋናዎቹ በጥባጮች ነፍስ አማንጁስ ላይ ለምን እርምጃ አይወሰድም የሚለው ብዙዎችን ያነጋገረ ነው። ግን ዛሬም ይቀጥላል የሚል እምነት አለ። ሌላው እንግዲህ ያነሳው የጌታቸው ትላንት ማታ የሰጠው ቃለ ምልልስ ነው ወይም ጋዜጣዊ መግለጫ ነው ከጋዜጠኞች ጋር ሰፊ ነበረ። በጣም ትኩረት ከሰጧቸው የጌታቸው ንግግሮች ምንድነው ስለ ግለሰብ አይደለም ከፌደራል መንግስት ጋር ሲያወሩ እነ ደብረጽዮን ማለት ናቸው መንግስት መቀየር አትችሉም መባላቸው ከኛ ጋር ተነጋገሩን የተባሉት አለ። ይህ የኔ አቋም አይደለም እኔ ተረከብኩበትን አካሄድ ጠብቄ ማስረከብ ነው የምቆይበት ምን ምክንያት የለኝም። ከዛ ለእንትኑ ማለት ነው ምርጫው እንዲካሄድ መጨረሻ ላይ እንዲያለ አንድ የማውቀው ነገር ግን አለ ይህ ኃይል እነ ደብረጽዮን ይህ ኃይል ቡድን ወደ ስልጣን እንዳይመጣ እኔ ሁሉንም ጥረት አድርጋለሁኛል ወደ ስልጣን እንዳይመጣ ምክንያቱም ለትግራይ እንደማይጠቅማት ሌላው ከዚህ ከኢትዮ ኤርትራ በኢትዮጵያ መንግስትና በትግራይ ማነው በኢትዮጵያ መንግስትና በኤርትራ መንግስት መካከል ያለውን እንቅስቃሴ በተመለከተ ወይም ውጥረት በተመለከተ ጥያቄ ተጠይቆ ነበር ጌታቸው እና ከተጠየቀው ጥያቄ አንዱ በመቀሌና አካባቢ በትግራይ አካባቢ ድሮንና ጀቶች እየተንቀሳቀሱ ነው እነዚህ ቀናትና ስለዚህ ጉዳይ ምን ትላለህ አሉት። እንግዲህ ውጥረት ባይኖር ወደ ጦርነት ባይገቡ ጥሩ ነው። ነገር ግን እኔ ትላንትና ሌሊት ከእንቅልፌ የቀሰቀሰኝ የጀቶች ድምጽ ነው። በጣም ዝቅ ብለው ነበር የሚበሩት። በትግራይ ላይ አደጋ ሊጥሉ አይደለም፣ በትግራይ ላይ ህዝብ ላይ አደጋ ሊጥሉ አይደለም። ድሮኖችን እንደዚሁ አሉ። ያን ካደረገው የፕሪቶሪያው ስምምነት ግን በእርግጠኝነት መናገር የምችለው እንደዛ ጀቶችና ድሮኖች እኛ አካባቢ አይደለም እንቅስቃሴያቸው የራሳቸው እንቅስቃሴ ይኖራቸዋል። ነገር ግን አለ አይ በእኛ አትሂዱ ብለን ትግራይ እኮ ኢትዮጵያ የፌደራል መንግስት አካል ናት። ስለዚህ ፌደራል መንግስት አካል እስከሆነች በአፋር አድርጋችሁ ሂዱ ወደ ኤርትራም ሆነ ወደ ምናምን ልንል አንችልም። አየር እንትኑን መጠቀም ይችላል የኢትዮጵያ መንግስት ነው ያለው። ነገር ግን ግጭቶች ወደዛ የሚያመሩ ከሆነ እንግዲህ ፌደራል መንግስታችን ነው ያለው። የዚህ የተፈናቃዮችንም ጉዳይ አንስቷል። ስለነዚህ ሰዎችም አንስቷል። ሁለተኛ እነዚህ የጦር አዛዥ የሚባሉት እንደዚህ የፈተፈቱ ጽንፍ ይዘው ገለልተኛ መሆን ሲገባቸው ውሳኔን ተገብራለን ምናምን ወደማያባራ አልቂት ነው የምንሄደው። ስለዚህ ምንም የሚያመጡት ነገር የለም። ይሄን ከተናገረ ጋዜጣዊ መግለጫውን ከጨረሰ በኋላ ነው የእግዱን ደብዳቤ በ20 ደቂቃ ምናምን አይሞላም 4 ሰዓት ከምናምን ሲጨርስ ነው እየሰማሁት ወዲያው ነው ከ10 ከ20 ደቂቃ በኋላ የእግዱ ደብዳቤ ወጣውና ጌታቸው በአቋሙ ጸንቶ ይሄዳል የሚለው ለሁሉም አነጋጋሪ ነው። ምክንያቱም ምን መሰለ ከዚህ በፊት ዓለምን እነ ሞንጆርኖን ምናምን አግዶ ነበር። በዛው ቢቀጥል ኖሮ ዛሬ ሁሉ ነገር ማልመጣ። ምክንያቱም ከጀርባ ሆነው ይሄን በጥብጥ ከሚመሩት 1 2 3 እነዚህ ናቸው ትግራይን ያመሷት ያሉት።
ግን አይቀጥሏትም ጌታቸው ወጣቱ ከጎኑ ነው መላው ህብረተሰብ ከጎኑ ነው ይሄን ትላንት አረጋግጧል እንዴ ትላንት ማታኮ መብራት እስከ ማጥፋት ብዙ እንቅስቃሴ ነበር ያደረጉት አልተሳካላቸው ትራንስፎርመር ይሰርቃሉ መቀሌ ውስጥ ብዙ ድርጊት ነው እየተፈጸመ ያለው ህዝብ እንዲያማርርና ጊዜያዊ መንግስቱ ነው እንዲል ማለት ነው ይሄን ሁሉ ተቋቁሟል ስለዚህ ህዝብን ከጎን እስካደረገ ጊዜ ድረስ ሊወጣው የማይችለው ተራራ ወይም እንትን አይኖርም እና ጌታቸው የህዝብን ድጋፍ መጠቀም አለበት እነዚህ ሰዎች ብዙዎች እንደሚሉት ከመታገድም አልፎ መጠየቅ አለባቸው እነ ምግብ በወርቅ ማዕድ ውስጥ ተሰማርተዋል ሁሉም ሌቦች ናቸው ስለዚህ እነዚህ አገዳቸውን ሌቦች ጨምሩ ሌሎችም ያልታገዱትን ወደ ህግ እስካላመጣቸው ጊዜ ድረስ ወደ ተጠያቂነት እስካላመጣቸው ጊዜ ድረስ የትግራይ ጣር ይቀጥላል ስለዚህ እርምጃው በዚሁ መቀጠል አለበት የሚደገፍና የሚበረታታ ነው መልካም እንግዲህ አቶ ጌታቸው ረዳ እነዚህን ጀነራሎች ካገደ በኋላ ህዋት ደግሞ የነደብረጽዮን ቡድን መግለጫ አውጥቷል ዛሬ እንግዲህ ከረፋድ ላይ ነው መግለጫ ያወጣው እሱን እንግዲህ የተወሰኑትን ነጥቦች ከዛ ላይ ከመግለጫው ላይ እናንሳቸው እገዳው መሰረተ ቢስና ተግባራዊ ሊሆን የማይችል ቢሆንም ህዝባዊ ትግሉን ከህግና ከስርዓት ውጪ ለማድረግ ቡድኑ ለተቀን እየሰራ መሆኑን ያሳያል ይላል እንግዲህ አቶ ጌታቸው ረዳን ጊዜያዊ አስተዳደር ነው የሚተቸው ተንኮለኛ ሲልም በመግለጫው ላይ ተችቶታል የጊዜያዊ አስተዳደሩ ይህ የሰራዊታችን ሰንሰለት መቆረጥ የለበትም ድርጊቱ ለአደጋ ተጋላጭነታችን የሚጨምር የትግራይን ህዝብ ሉዓላዊነትና ደህንነት አደጋ ላይ የሚጥል ሌላ ክደት ነው ይህ በሰራዊት አመራሮች ላይ የተጣለው ማዕቀብ ህገወጥና ተፈጻሚነት የሌለው መሆኑን እንድትገነዘቡት የህዝባችንን ጥቅም ለመጥለፍ አቅማችንን ለማደፍረስ እየሞከረ በመሆኑ ትግላችንን አጠናክረን እንቀጥላለን የሚል በጣም አስገራሚ መግለጫ ወጥቷል የሚጠበቅ ነው ዝም እንደማይሉ ዝም አይሉም የሚጠበቅ ነው ግን ይሄንን ማውጣት አይችልም እኮ አሁንም ህግ እየተላለፈ ነው ህወሓት ቢባል ቡድን ታግዷል ለሚቀጥሉ 3 ወራት ስለዚህ በምንም አይነት ይሄንን ሊከራከርም አይችልም ግን ህገወጥ ስለሆነ ያኛው ይሄኛው ህገወጥ አካሄድ ተከትሎ ነው ያገዘውና እየደገፈው ያለው ግን ምንም የሚያመጡት ለውጥ የለም መልካም 3 ቪዲዮዎች አሉ እነሱን እንመልከትና ትርጉሙን እየነገርከን እዛ ላይ እናወራለን ክንደይ ተሰው ዳዊት ታደሰ ድርፍቲ ሰለስተ እዮም ዳዊት ማለት ክንሰግሮ ኢና ይድ ዝደርፍ ዲዩ ደርሁ ስሉ ወላ ለሁን ይኸውልህ እኛ አባት 3 ልጆቻቸውን ያጡት ይሄ ከታች ያለው ልጅ ዘፋኝ ነበረ ክንሰግሮ ኢና ብሎ ይዘፍን ነበረ አዎ ንሻገረዋለን ማለት ነው ምን ባረን ዘይ ምን ባር ናተይስ ምን ባርስ ምንም ታይሞ 4 حواتيም ተሰውየው 4 ወንድሞቼ ነው የሞቱት 4 حواتي ተሰውየው ተለው አዴውን ብናተይ ፎቶ በመጥያ ዝጠየቁሎም ሳኽኒ ዘለኽትብሎም ተላ አዴውን ነው ዘለዋ ይሕሪዋ ሓፍተይ አዴይ ላ ከተብል ተላ ነዴውን ሓፍተይ ነው አደረብ ይቀትልዋ ስለዚህ አነ ማን እንደሆነ አይገልጽም 4 ወንድሞቹ ሞተውበታል እናቱና እህቱም ጠላት በሚላቸው ነው ማን እንደሆነ አላውቅም አይንገልጽም አንድ ላይ ተነባብረው ተገደሉ ነው የሚለው ቤት መጣው አባቴ 90ዎች ውስጥ ነው እድሜው የወንድሞቹን ስም ነው የሚጠራው አንዱ አማኑኤል አንዱ ምሩጽ ሁለቱ ዞብል ነው የተሰቡት አንዱ ጋሸና ነው የተሰቡት መሞታቸውንም አሁን ያወቁት ወደዚህ ሲመጣ በጥይት ተመቷል እሱ ህይወቴን በገዛ እጄ ባጠፋት በጣም ደስ ይለኛል የኔ መኖርና ለመኖር ትርጉሙ ምንድነው አይኖቼን አጥቻለሁ ይሁሉ ተንከራትቼ እናቴንም አላገኘውም እህቴንም አላገኘውም
ከእናቴም ከእህቴም አልሆንኩም ከወንድሞቼም አልሆንኩም ብቻዬን ቀረሁ አንድ አይኔ የማየት ጭላንጭል ተስፋ አለውና እሱን እንድታከም ብታግዙኝ ደስ ይለኛል በጣም ያሳዝን ነው እንግዲህ ይኸውልህ ተጨማሪ ወጣት ተጨማሪ እንትን እንዲያልቅ ነው የሁሉ ድግስ እየተደገሰ ያለው እንግዲህ ከአንድ ቤተሰብ 4 ወንድሞች 6 ቤተሰብህን ስታጣ ምን ማለት ነው በነገራችን ላይ በጣም ያዘንኩትን ነገር ልንገር ይሄ ልጅ በጣም ጎበዝ ተማሪ ከአውስትራሊያ መጥቶ ነው ለካዛ በረሃ ወርዶ እንደዚህ ነው ያሳዝናል ይሄ የዋሃት ቫይረስ አለ ከደምህም አይወጣም ማለት ምንድነው ጀነራል ዮሐንስ ያሉኝ እንትን በአንድ መትረየስ ነው ምናምን እንትን ሺ አስክሬን እና እንደዛ እየተባለ ነው ያደገው አሁን ይሄ ልጅ ፊደል ቆጥሯል እና ጥሩ ተማሪ ነው ምን ሊያረክ አውስትራሊያ መጥቶ አይኑን እስከማጣት እንደደረሰ አላውቅም ግን አውስትራሊያ ውስጥ እኮ የጸጋዬ በሬ ልጆች አሉ የከንቲባ የነበረው ይሄ ሚስቱም ልጆቹም እዛ አሉ በጥሩ ሁኔታ ይኖራሉ ማናቸው ናቸው የመጡት የሌሎችስ ልጆች አልመጡም ወንድምህን አጥተህ እንደገና እንደዚህ ትሆናለህ እንግዲህ ሮቤል ይሄ ባለበት ሁኔታ ዲዲአርን አስፈጽማልን እየተባለ የነዚህን ካንዱ 3 ካንዱ 4 ካንዱ 8 እያሳየን ነው አይደል ይሄው ሌላ ደግሞ ኃይል እያሰለጠኑልን ይኸውልህ ወድ ነጮ ማለት እዚህ ታስሮ የነበረው ነው የመገናኛ እንትኑን አቋረጥክ ይተባለ በሱ ስም ነው የወድ ነጮ ሰራዊት ተብሎ ደግሞ እርግማን ነው ይኸውልህ ህፃናቶች ናቸው ሴቶቹን ተመልከታቸው አይበቃም እንዴ ከ1 ሚሊዮን በላይ እንደገና ሌላ ወጣት ልታስጨርስ ታስመርቃለህ አይበቃም እንዴ አያሳዝንም ለህዝቡ ማለት ነው በቃ ንቀውታል ህዝቡን እኮ በጣም እውነትህን የሆነ እነዛ ህፃናት ተመልከታቸው እንግዲህ ሮቤልን ይመስላል እነዛ እንግዲህ ከአንድ ቤት 4 ሰዎች አጣን 3 ሰዎች አጣን አይናጣ ተቀንደ ይሄ ሁሉ ባለበት ሁኔታ እንደገና ደግሞ ሌላ ሰው 3 ልጆችን አጣዋሉ ሽማግሌው ግልጽ ነው ለጦርነት የተዘጋጁ መሆኑ ለጦርነት የተዘጋጁ ነውና እንግዲህ ህዝቡን በዚህ ይሄን ነው በቃ ይሄን ያያየ ነው እንግዲህ እምቢኝ ይያለ ያለውና ማስቆም አለበት አዎ ማስቆም አለበት አለበለዚያ እነዚህ ልጆች እንደገና ደግሞ መልሰው ረጋፊ ናቸው ሌላ ሀዘንና በከተማ ውስጥ ያለው ለውጥ ጥሩ ነው እነዚህ በግዳጅ ይሆናል የሚሰለጥኑት አይታወቅም ግን መቼም ወዶ የሚገባ የለም ይሄን እንደዚህ አይነት አፍን እቺ ሴት እስቲ ዳር ላይ ያለችውን ሴት ተመልከታት እስቲ ሮቤል 16 17 አመት እኮ ቢሆናት ነው እንዴት ነው ይሄን ሁሉ መከራ ለመቀበል ትምርቷን ትታ የነሱ ልጆችን አሳይቻለሁ ይለ ባለፈው ነው የሚያሳዝነው ይኸውልህ ትግራይ የሚያስፈልጋት ወታደር አይደለም ትግራይ የሚያስፈልጋት የሚናከሱ ፖለቲከኞችን አይደለም የሚዘርፏትን አይደለም
ትግራይ ያለችበትን ተጨባጭ ሁኔታ አይተህ ተመልከት። ሰው ይሄን ውሃ ይጠጣል። ለማየት እንኳን የምትጠየፈው ውሃ እኮ ለማየት የምትጠየፈው ውሃ ነው። ይሄንን እየጠጣ ለዚህ ህብረተሰብ ውሃ ላዋጣ ዲያስፖራ ተጋሩ። እነዚህ ህፃናት እንዲያልቁ እነዚህ ታላላቆች የሉም። አሁን እነዚህ እንዲያልቁ ዶላር ያዋጣሉ። ምን አለበት ውሃ ፓምፕ የሚወጣበትን ገንዘብ ያዋጡላቸው። ትግራይ ምኑን ነው የምታሸንፈው? ትግራይ እስቲ ንገረኝ። ይሄን ድህነት ካላሸነፈች ጦርነት ምን ያደርግላታል? በተመቻቸ አልጋ ላይ እየኖርክ እኔ አሜሪካን ኑሮ አውቀዋለሁ፣ ግን አያሳዝንም? እንደዛ እዛ እየኖርኩኝ ወንድሞቼ እንዲገዳደሉ ገንዘብ አዋጣለሁ እንዴ? ምን አይነት ድንቁርና ነው ይሄ? ይሄን መስራት አይሻልም እንዴ? ይኸውልህ 2010 እዛ አሜሪካ ነበርኩኝና ለውጡ እንደመጣ ጠቅላይ ሚኒስትር ዶክተር አብይ ወደ መቀሌና ወደ አክሱም ሄደው ነበር። አክሱም ላይ ህዝቡ እንዳላቸው ልንገር፣ ጠቅላይ ሚኒስትር ኃይለኛ የውሃ ችግር አለብን፣ የውሃ ችግራችንን ይፍቱልንና እንደ አክሱም ሐውልት እዚሁ ሐውልት እናቆምልዎታለን ያላቸው። ሐውልት እናቆምልዎታለን ያላቸው። መቀሌ ውስጥ አንድ የተጀመረ ሁሌ የምጠራው አንድ ፕሮጀክት ነበር ውሃ። እንደውም አሁን ለመጨረስ የውሃ ግድብ ተሰርቶ ቻይናዎች ናቸው የሰሩት በስንት ሚሊዮን ብር ያንን እርዳታ ገንዘብ አሰባስበው ያመጡት አብይ ናቸው። ከዛ በኋላ ጦርነቱ ሲከፈት መጀመሪያ ግድቡን ነው የመቱት። ማን? ህወሓት የሚባል ስብስብ። ያች አሁን ትዝ ይለኛል ያለፈው ዓመት የዛሬ 2 ዓመት እንትኖቹ ቻይናዎቹ ሲናገሩ ነበረ የወደመባቸው እንደገና ለመቀጠል ግድቡን ምናምን። የትግራይ ህዝብ ጠላቶች ራሳቸው እኮ ህወሓቶቹ ናቸው እየነገሩን ነው። እነሱም በቃ እኔ ስለው የነበረው ነገር ነው። ተመልከት ይወልድ ሮቤል እነዚህ ህፃናቶች ታያቸዋል። ምኑን ነው አሁን እንትን አንዳንድ ውሃ ላይ ቅጠል ምናምን ሲያርፍ እንደዚህ እፍ ብለህ እንትን ታደርገዋለህ። ይሄን ቆሻሻ ውሃ እንዴት እንደሚያደርጉት ተመልከታቸው። አንጀት አይበሉም እነዚህ ህፃናቶች። ይኸውልህ ማጥራታቸው ነው እነሱ አሁን ይሄን ይመስላል። ይኸውልህ እንግዲህ ትግራይ ሁኔታ አሁን ይሄ ድምጽ ባይኖር ኖር አይ ትግራይ አካባቢ አይደለም ነው ይሄ ሁሌም ደካዱ ነው። ግን እንደ ውጭ ያላችሁ ተጋሩ አሁን ይሄን ስታዩ ምን ትሉ ይሆን? አንዴ ደብረጽዮን ነኝ አንዴ ጌታቸው ነኝ። ምን ያደርግለታል የትግራይ ህዝብ? ምን ማድረጉለት? ፖለቲከኞች የሚፈልገው ጽሁፋን የሚፈልገው ትምህርት ቤት ነው። ከዚህ ፍታ ሳይታ ድንጋይ ላይ ተቀምጠው ሲማሩ በየጊዜው እንደዚህ አይነት ነገር ቪዲዮዎች ማን እናመጣለን? ይሄንን እንትን እንደማድረግ አሁንም ዛሬ ትግራይ ትስር ማንንም ታሸንፈው እንዴ? አንድ ነገር ልንገር። ትናንትና አንድ ማን ነው የሚባል አንድ ክንፈዳኛው ነው ምናምን የሚባል ሰውዬ ሰሞኑን ኃይለኛ ጥላቻ የተሞላበት ቅስቀሳና ንግግር እያካሄዱ ነው የሚገኙት። እንግዲህ 6 ዓመት ታስሮ የተፈታ ሰውዬ ነው። ይሄ ሰውዬ ከሜቴክ ዝርፊያ ጋር በተያያዘ ሌባ ነው እንጂ እኔ አይደለም ሌብነቱን ያረጋገጥኩለት። ሌብነቱን ያረጋገጠለት ፍርድ ቤት ነው። ህወሓቶች አሳልፈው ነው የሰጡት። ማን? ስብሃት በተለይ ያ መጽሐፍ ላይ አለ። ጌታቸው አሰፋን አሳልፈን ከምንሰጥ ይሄንን እንስጥ ብለው ማለት ነው። በጣም የሚገርም ነገር በዚህ አጋጣሚ በነገራችን ላይ አንደገል ልንገር። እነ ጌታቸው አሰፋ ከዚህ ከህወሓት በስተጀርባ
አንድ ባለ ሀብት አለ በገንዘብ ድጋፍ የሚያደርጉ ማናቸው ምናምን የሚለውን በሚቀጥለው ፕሮግራም ይዘን እንመጣለን እና ይሄ ሰውዬ ምን አለ መሰለ ሰሞኑ በመጀመሪያ ስለ ታሪኩ ልንገርህ ስለ ጀርባ ታሪኩ አጽባህ ዳኘው ሸዊት ዳኝ እነዚህ ወንድሞች ነበሩ በተለይ ትልቅ ወንድሙን የገደለበት ማን መሰለ መለስና ስብሃት ናቸው የገደሏቸው ይሄ ሰውዬ ወደ አዲስ አበባ ከመጡ በኋላ እነመለስ አስገድ በኋላ ላይ ታሪኩን እንኳን ቢያቅ እንዳያምን ሚስት ያጋባቸው አዜብ አምጥታ ለሱ እሺ ከዛ በኋላ ሜቴክ አደረጉት አሳልፈውም ሰጡት ሜቴክ ውስጥ የነበረው ምዝብራ አንደኛ ጥቆማ የሰጠችው ሴትዮዋ ነች ሚስት ያጋባቸው ማለት ነው አሳልፎ የሰጠው ደግሞ ስብሃት ነው ቤተሰቡን ጠቅላላ ነው እንትን ያደረጉ ያሉ አሁን ሄዶ ደግሞ ይሄ ሰውዬ የዋት አሽከር ሆኖ ቁጭ አለል ዋና እስር ኮንትን ማያደርጋቸው ናቸው አሳልፎ የሰጠው ስብሃት የሱ አሽከር ሆነ ሰሞኑን እንዳለ ታውቃለህ ስንዴ ከሸዋ ስንዴ ማትጠብቅን ትግራይ እንገነባለን እንገነጥላለን እናቆማለን ምናምን ይላል አንተ ስትሰርቅ የነበረ ከሰረቀው ገንዘብ የትግራይ ህዝብ አሁን እነዚህ ውሃ የሚጠጡትን ቆሻሻ ውሃ እሱም ቢሰጣቸው ይሻል ነበር ያላሳለፈለት እኮ ሰው የለም ማለት ያነሳ ከኪሱ የሚሰጥ ነበር የሚመስለው 15 ሚሊዮን 20 ሚሊዮን እኔና አንተ ምናቀው አንድ ጋዜጠኛ እዚህ ሬዲዮ ላይ የነበረ ከነንትና ጋር መቀሌ ገብቶ ፊልም እንዲሰራ ተብሎ እኮ 30 40 ሚሊዮን የተሰጠው ስለዚህ ይሄ ሰውዬ በፊት ይሰጡ ከነበረውና አሁንም ባንክ ውስጥ ካስቀመጠው ገንዘብ አውጥቶ ለቀድም ላየነው ለውሃ መጠጫ ቢሰጥ ይሻላል አሱማ ውሃ የሌላት አገርን እገነጥላለሁ ይልልሃል ቢያንስ ጥፋቱንም ይሸፍንለታል ይክስለታል ያካክስለታል የትግራይ ህዝብ ይታደጋል የትግራይ ህዝብ እንደዛ ይኸውልህ ውሃ ካገኘ ምግብ ካገኘ ይጠይቅ ስለሆነ እንደዛ ከብቶች የሚጸዳዱበት ለአይን የሚያስቀይም ውሃ ያጠጡ ልጆቹን እየወሰዱ እኔኮ እንደዛም እኮ አድርገውት ያንን ውሃ ያስጠጡት የተወጋ ስንዴና ምናምን እየቀሸቡ እየሰጡት ልጆቹን ወስደው ደግሞ የሚገሉበት ነገር እኮ የሚገርም ና ይሉታል ጀግና ነህ በድንጋይ እኮ ኮሎኔል ተማረካለህ እያሉ እና የሚያሳዝን ነው የሚያሳፍር ሰው ነው መልካም አሁን እንግዲህ ነገሮች እየተጋጋሉ ባለበት ሁኔታ ላይ የሱዳን ደህንነት ኃላፊና የህዋት ጀነራል መገናኘታቸው ተሰምቷልም ተረጋግጧልም ማለት ይቻላልና ምንድነው ያገናኛቸው ዓላማ የት ነው የተገናኙት የሚለው ነገር እሷን ነገር ብንመለከተው በጣም ጥሩ እንግዲህ ከመከላከያ የተረጋገጡ ምንጮች ነው ይሄን መረጃ ያገኘሁት ይሄ ባለፈው ፕሮግራማችን ላይ ታስታውስ እንደሆነ ብርጋዴር ጄኔራል ሙዘይ መኮንን ይባላል ወደ ሱዳን እርስ በርስ ጦርነት ወጣቶችን ይወሰደ ይማግድ የነበረ ነው በትላንትና ትላንት መጋቢት 1 ነው አይደለም ትላንት መጋቢት 1 ቀን የሱዳን የደህንነት ኃላፊ ከሱዳን የደህንነት ኃላፊ ጋር ይሄ ሙዘይ ማለት ነው ተገናኝተው ነበረ የሱዳን ደህንነት ኃላፊ ጀነራል አባዲ በመባል ነው የሚታወቀው ይሄ ሙዘይ ደግሞ የሰባ አርሚ አንድ ኮር ከሻለቃና ስታፍ አመራሮችን ሰብስቦና ሸረሪና የምትባል ቦታ ነበር የተገናኙት የስብሰባው ዓላማ ከኛ በላይ ተዋክታችሁ ነፍሳችንን አትርፋችሁልናል እናመሰግናችኋለን የሚል ነው ኢትዮጵያን ጨምሮ ሌሎች ሀገሮች በኩዊክ ሪአክሽን ፎርስ QRF ጋር በመተባበር ሲወጉን እናንተ ግን ከኛ ጎን ሆናችሁ በመዋጋታችሁ እናመሰግናለን ብሏል የትግራይ ወጣት ከሀገር ውስጥ ላለፉት 50 ዓመታት ካለቀበት ሳይበቃው እንደገና ውጪ ያስቀጠርን ገና እናስገድላለን ተብሎ ሱዳን ውስጥ ለዚህ ምስጋና ተሰጥቶስ የትግራይ ወጣት ስለሞት ምስጋና ብቻ ይመስላል ገንዘብ የሚቀበላል እንጂ ከምስጋና ባሻገር ጀነራል አባዲ ማለት ነው የደህንነት ኃላፊ ሱዳን የማረካችሁትን የጦር መሳሪያ በሙሉ ተወስዳላችሁ ለሰራዊታችሁ
ለሰራዊታችሁ አለው የአንድ ወር ደሞዝ ቀለብና ስራ ማስኬጃ እኔ ራሴ ያሟላለሁ ብሎ ቃል የገባ መሆኑ ታውቋል ተመልከት የሱዳን አንዱ ነው እኮ ደህንነት ኃላፊ ለቲፒኤልኤፍ እና በዚህም የአምስት ወር ደሞዝ ላልተከፈሉት ሰራዊታችንና በጥያቄና በክዳት እየመነመነ ላለው ኃይላችን እንደ ጊዜያዊ እፎይታና ማባበሪያ ሊያደርጉት እንደሚችሉ ይታመናል እነዚህ ማለት ናቸው በዚህ ስብሰባ ላይ ያው ራሱም ሙዘይም ተገኝቷል አቀባበልና ሽኝት ተደርጎለታል እንግዲህ አየህ በመጀመሪያ ደረጃ ይሄ የደቡብ አፍሪካውን ስምምነት የሚጥስ ነው እነዚህ ሰዎች ሲገናኙ ፌደራል መንግስት ማወቅ አለበት በድብቅ ነው እየተገናኙ ያሉት ግን እነሱ በድብቅ የሚሉትን በቅርብ ርቀት መንግስት እየተከታተላቸው ከማንኛውም አቅጣጫ ሊሰጉሩ እንደማይችሉ ይሄ አንድ ማሳያ ነው እና ከመከላከያ የተገኘው መረጃ ይሄንን ይመስላል እነዚህ ግን የትግራይን ወጣት ይሄ ምንድነው ሂውማን ትራፊኪንግ ይሄ ምንድነው ሰዎችን መሸጥ ከዚህ በላይ መሸጣል በግልጽ እኮ ነው ጄኔራሎቹ እየወሰዱ የትግራይን ወጣት ለሱዳን በመሸጥ ከደሙ ያተርፋሉ ከነዚህ ነጋዴዎች አንዱ ይሄ ነው ነገርማ እነዚህ ያልተጠየቁ ማን ሊጠየቅ ነው ጌታቸው እነዚህንም ዝም ማለት የለበትም ማገድ ብቻ አይደለም ለህግም ማቅረብ አለበት እንግዲህ እንደመቋጫ እንዲሆነ ባለፈውም ያነሱትን ሐሳብ ኤንቢሲ ላይ ቀርበው አንስተን ነበር ዘሞ ሌላ አዲስ ኢንተርቪው አድርገዋል ጀነራል ዮሐንስ ገብረ መስቀል ከኤንቢሲ ቴሌቪዥን ጋር ያደረጉት በጣም ደስ የሚል ቆይታ ነበርና ዋና ትኩረታቸውን ስብሃት ላይ አድርገዋል ስብሃትን በተለየ ሁኔታ የገለጹበት ነገር አለና እስቲ አንዳንድ ነጥቦችን እናንሳዛለን እኔ ካገኘኋቸው እንትኖች ያስኳቸው ነጥቦች መካከል በጣም ጥሩ ነገሮች አንስተዋል እንትናና ጀነራል ዮሐንስ በቅጥል ስማቸው መንጋግ ያኛውም ዮሐንስ መዲድ ስለሆነ ማለት ነው እኛ አዲስ አበባ ያሉት ናቸው ሻቢያ ጋር ሄዶ ያለቀው በትንሹ እስከ 30,000 ነውና ዶክመንት ልናገኝ አልቻልንም አሉና ለምሳሌ አርከበ እቁባይ የስብሃት ፐርሶኔል ነበር አለ እኔ ጊዜ ነኝ ኤርትራ ይሄዱበት ነው የቀይ ኮከብ ዘመቻ ጊዜ እነሱ በሱዳን ሄዱ አሉ እኛ በእግር ነው ትክክል እና ፐርሶኔል ነበርና እዛ ሄዶ የነበረውን ዳታ ያቀዋል አርከበ አዲስ አበባም ስንገባ ጥፍተውታል የዛን ጊዜም ዳታውን አጥፍተውታል ሊጠየቁ ስለሚችሉ የሰው ጎርፍ ነው 3 ብርጌድ ነው ኔጄጃለው አሉ እሳቸው የትግራይን ህዝብ ማለት ወጣቱን እንደ ጎርፍ ነው የወሰደው አሉ ሻቢያን ከጉድጓድ አውጥተን ያዳን ነው አሉ ይሄ እውነት ነው ሳህል እንትን ምንድነው ከከኩ ጥሪ ጊዜ እንትን ላይ ማለት ነው ሳህል ላይ ማለት ነው አንድ ግሩን አውጥቶ ከሳህል ሊሄድ ሲል እኛ ደርሰን ያዳን ነው አሉ ከ71 ጀምሮም ተከትለን ያዳን ነው አሉ ስብሃት ምንም የምትጨብጠው አይደለም አሉ ከሻቢያ ጋር በጣም እንትናቸው ስታገኘው ራሱ እኮ ባክሻይ ጋብዘኝ ምናምን ነው የሚሉ በነገራችን ላይ ሸራተን እየሄደ ባለሀብቶቹን ልጆች ማሳደግ ያጣን ይል ነበር እኔ እኔ ነግሬ በህይወት የሌለ ሹፌር በህይወት ስለሌለ ነው የምናገረው እና ጽፌዋለሁ ጋዜጣም ላይ ኢትዮጵያ ላይ 97 98 እየሰከረ ምንም እኮ የለንም ምናምን ይላልና እዚች ላይ ጀነራል ዮሐንስ የሚያሉት ምንድነው እኔ ታከም ግድ የለኝም ግን ስንት 100,000 ጦር ጉዳተኛ አለ ትግራይ ውስጥ አሁን አንድ ሰው ማሳከም ያጡ እሱ ሚሊየንስ እየወጣለት ነው እየታከመ ያለው ይሄ እውነት ነው ኤፈርት የህዝብ ነው ይላል ውሸት የነስብሃት ነው ኤፈርት እንትን ሆኖ ያቀም ምንድነው ስሙ ኦዲት ተደርጎ ያቀም በነገራችን ላይ ቆይ ወደዚህች እንመለሳለን ይሄ እንትና ስብሃት ምን እንዳለ ታቃለህ ባለፈው አዲስ አበባ እንት ጋር ይሄ ወጋገን ባንክ ሬዲዮ ፋና ዋልታ እነዚህ መሰረቷቸው ማለት ነው ሲናገር ነበር ዛሬም ዋልታና ፋና አንድ ላይ ነው ጥሩት የፈጠሩት እና ለምን ስሙን አይቀይሩትም ግን ነው አሁን ፋናና ዋልታ በህዋት
እንትን ነው የሚተዳደሩት ገንዘብ ማለት ባጀት ስላልገባኝ ነው ለመሰለ ራሱ አይደለም አሁንማ በዛ በዋት ስራ አይደለም ታዲያ ለምን ስማቸው አይቀየርም መጀመሪያ ዋልታ ታጋይ የነበረ እኮ ነው የመጀመሪያው እርምጃ ወሰድ ያለበት እሱ ነው ስማቸው ለምን አይቀይሩትም ስለ ከወጋገን ባንክ 2 ሚሊዮን እና 3 ሚሊዮን ስለሚወስድ አንድ ግለሰብ እነግርሃለሁ እና እስቲ በድምጽ ደሞ ያለችውን እንስማት እዚ ለፈለገው ድሃ ያረጋል ለፈለገው ሀብታም ያረጋል የፈለገውን ዝቀዋል በስብሐት ሌብነት ማንም ሰው መቆም የሚችል አይመስለኝም ደሞ ዘዴውን ያውቀዋል በጣም ተንኮለኛ ነው ወረቀት ላይ አታገኙም ዶክመንት ላይ አታዩም እንዲያውም እኔ አንዳንድ ጊዜ ሰዎችን ይመክር ነበርም ሰማለሁ እንዴት የሆነ ነገር ምናምን እጃችሁ ሲነካ ኮቴ ያጠፋችሁ የሚል ለመጀመሪያ ጆሬ ስብሐት ሲል ብለው የነገሩኝ ኮቴ ያጠፋ ነው ምልክት ያጠፋ ነው ማለት ነው ግን አሁን አንተ ብታገኘው በጣም ደሃነ ማካያቶ ባከጋብዘኝ ራበኝ ይላል እንደዛ ነው እና አሁን ለባንያም እኔ ሰው ቢታከም ህይወት ቢደገፍ አይዶማ እንደሱ አይደለም አጀንዳ በ100 ሚሊዮን ቲፒኤልኤፍ እሱን ያሳከመች ነው የቲፒኤልኤፍ ነው የሚለው የራሱ ነው አሁን ጦርነት እንኳን ባለቤቱ እሱ ነው እንዴት ለምን እንዴት እንደሆነ መጽሐፉ ላይ አለ ባለቤቱ እሱ ነው ይኸውልህ መለስንም በጀርባውን የሚመራው እሱ ነበር ብያለሁ ቀላል የሚባል ፐርሰንቴጅ አለ መለስ አይነካው ነበር ይፈራው ነበር ምክንያቱም ማአት ፋክት ነው ያለው ሰውዬ የተባለ ወደ መለስ የሄደ ክስ ብዙ በድርጅታችን እናየዋለን 4 ድርጅቶች አልነበሩም ያደጉስ በድርጅታችን እናየዋለን ይባልን አይታይም 17 አመቱም ሊቀመንበር ሆኖ ወደ ኤርትራም እንደ መርሰነሪ ነው የሄድነው ነው ማለት ለኤርትራ ነፃነት ከኔ በላይ ኤርትራውያንም አልታገሉ እኔ እዛ ነበር ግን የነዛ ህልም እና የኔ ህልም ይለያያል ኤርትራ ነፃ ወጣ የራስን እድል በራስ መወሰን ሰላም ወደ ዲሞክራሲ መምጣት ነው መታገል ያን የሚገባኝ ከኤርትራ ጋር በተያያዘ የመርሰነሪ ስራ ነው የተሰራው ብያለሁ መርሰነሪ እኮ በገንዘብ ነው የሚሸጠው ተሽጠናል ነው ማለት በኢሳያስና አሁንም እኮ አብረው እየሰሩ ነው ኢሳያስና ስብሐት ሊለያዩ እኮ አይችሉም ስብሐት እኮ ቲፒኤልኤፍ ከኢሳያስ ፍላጎት ውጭ እንዳትሄድ አርጓታል ይሄን ብዙ ጊዜ ይጠቅሳሉ እዚህ መጽሐፍ ላይ አዎ እንዳትሄድ አርጓታል ለምን ቲፒኤልኤፍ በኔትወርክ በቁጥጥሩ ስር ገባች ቲፒኤልኤፍ ማትፈልግ ከሆነ አጠራረጉ በጣም ማስተር ተደርጓል ከብዙ ጊዜ ልምድም ጋር ተያይዞ የቀረው ኔትወርክ ነው በተመኔት ጉባኤ ላይ ማንፈልገው ጥያቄ ሊጠይቅ የሚችል ሰው እንዳይገባ የሚል አሰራሩ እኮ ስታብሊሽ ያደረገ ነው ቲፒኤልኤፍ ጉባኤ በካድሬው በራሱ ካድሬው ውስጥ ማንፈልገው ጥያቄ የሚጠይቅ ከሆነ እንዳይመጣ ታች የሚደረጉ ውይይቶች ምናምን ምርጫ ምናምን ይሉት የለም የኔትወርኪንግ ስራ ነው የማይፈልጉት ሰው እንዳይመጣ ይሄን በጣም ፉሊ ኢንትሮዲዩስ ያደረገው ስብሐት ነው ሂዶ ደግሞ በጣም ተሳክቶለታል እና 17 አመት ጦርነቱ እንደዚህ ብሎ ብዙ ነገር ተሸክመን መጣን ህልሙ እንደገና ሄደ ተንከባለለ ወደ አሁኑ ጦርነት ገባን ስብሐት ሁለት ትውልድ የበላ ሰው ነው ይሄ ጦርነቱን ባለቤቱ ስብሐት ነው መጽሐፉ ላይ አለ በግልጽ አስቀምጫለሁ ጠንሳሾችና ዘማችና አዝማች በዚህ በአንደኛ ክፍለ ዘመን ደግሞ አንዳንድ ዜና ስብሐት በጣም የሚሳሳቱት ምን መሰለ እነሱ ተደብቀው ካረጉት የሆነ ቤት ውስጥ ውሃት ቢሮ ወይ ሰማይ መቀሌ የማይታይ ይመስላቸዋል ነው የጊዜ ጉዳይ እንጂ የሚደበቅ የለም ያ ጊዜ ታልፈዋል አሁንም ትውልድ ተበላ ከዚህ ብድግ ብሎ ስብሐት ሄደ ተከትሎት ሄደ ሰው ጋገሩት መቀሌ ሆነው ጋገሩት የሆነ የዲሴፕሽን ስራ የሚሰሩ ነበር ለምሳሌ ያደ ጉባኤ ታስታውሳለህ አዋሳ ሲያረጉት ይሄንን ይመስላል የጀነራል ዮሐንስ ስብሐትን በደንብ አድርገው ነው ያስቀመጡት በደንብ እና ላጥፋ ካለ ያጠፋል ስብሐት ላልማ ካለ እና
የዚህ ጦርነት ባለቤትም ስብሃት ነው። ምክንያቱም ባለፈው አቅርበው ነው ነበር ከሳቸው እንትን ወስደንና እዛ ሆኖ ያን ሁሉ ስብሃትን ተከትሎ ነው ሁሉ የሚሄደው። አሁንም ደግሞ ብጻይ ሲለው ከኢሳያስ ጋር ግንኙነት እንደሚያደርጉ አውቃለሁኝ አለ። ይህን ሁሉ ደግሞ የሚመራቸው እየከፋፈለም የሚመራቸው እሱ ነው። እኔ አንዳንድ ጊዜ አንድ ጥያቄ አለኝ መቼም በጣም ክፉ ሰዎች ለምን እንደሚኖሩ ማለት የ20 ዓመት ልጆች እየሞቱ ብዙ ተስፋ ያላቸው ስንት ዕውቀት ያላቸው የቅድሙ ልጅ ዩኒቨርሲቲ ተማሪ የነበረ በጣም አውትስታንዲንግ የነበረ ጭንቅላቱ አይኑ ጠፍቶ ይሄን ሁሉ ያደረገው ስብሃት በ90 ምናምን ዓመቱ ቁጭ ብሏል። በመጨረሻ ምልህ ነገር ምንድነው ይሄን ሰውዬ የጀነራል ዮሐንስን ቃለ ምልልስ ከእስክንድር ጋር ነበር የምናይ ነበረው። እስክንድር ምን ይለኝ ነበር መሰለ? እስክንድር አሰፋ የዛሬ 2 ዓመት በቅርብ ጊዜ ከአንድ 2 ዓመት በኋላ ትግራይ ውስጥ ለውጥ ይመጣል ሲል ኖ የዋት አስተሳሰብ እስኪወጣ ድረስ ቢያንስ 20 እና 40 ዓመት ያስፈልግ እንደዛ አይደለም ይለኝ ነበር። አሸነፈኝ። ግን ዛሬ ያየሁት ለውጥ ደስ ብሎኛል። ይሄን ይመስላል። መልካም ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን የዕለቱ መሰናዷችንን ይመስል ነበረ። ፕሮግራሙን አዘጋጅተን ወደ እናንተ ደረስላችሁ ጋዜጠኛ ሪያ ተስፋ ማርያም እና ሮቤል ምትኩነን ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ።